አንድ ትልቅ ነገር 12ኛ ክፍሎች 15 ቀን ይቀራችሁ። በዚህ 15 ቀን ውስጥ ግን በቀላሉ የሚያልፉ ቀናቶች አይደሉም። በእነዚህ 15 ቀናቶች ውስጥ ትላልቅ ነገሮችን ከሰራችኋባቸው ህይወታችሁን መቀየር ሁላ ትችላላችሁ። አንድ እውነት ልንገራችሁ፣ መጥፎ ልምዶች ካሉባችሁ እነዚህ መጥፎ ልምዶችን ካላጠፋችሁ በስተቀር እንኳን 15 ቀን 15 ዓመት ቢሰጣችሁ ምንም አይነት ነገር አትቀይሩም። ስለዚህ በዚህ ቪዲዮ ውስጥ በ15 ቀን ውስጥ 10 ማስወገድ ያሉባችሁ ተግባሮቻችሁን እናያለን። ከዛም ባለፈ ደግሞ በምትኩ ማድረግ ያሉባችሁ ነገሮች እነግራችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ማየታችሁን እንዳትረሱ፣ ምክንያቱም 10ኛው ትልቅ ለውጥን ስለሚያመጣላችሁ ማለት ነው። ወደ ቪዲዮ ከመሄዳችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የመጀመሪያው ነገ መጠበቅ ወይም ፕሮክራስቲኔሽን ነው። ነገ ሰራዋለሁ፣ ነገ አነባለሁ፣ ሰኞ ጀምራለሁ፣ ከነገ ወዲያ ጀምራለሁ፣ በኋላ ከሰዓት እያላችሁ ነገሮችን አታረዝሟቸው። ምክንያቱም ነገን እየወለደ 15 ቀኖቹ ያልቅና ፈተና ላይ ትደርሳላችሁ። ስለዚህ ይህን 15 ቀን በትክክል ለመጠቀም እስከፈለጋችሁ ድረስ ማድረግ ያሉባችሁ ነገሮች ደግሞ ምንድናችሁ መሰላችሁ? የ2 ደቂቃን ህግን ተጠቀሙበት። ማለትም አንድ ነገር ስትጀምሩ መጀመሪያ ለ2 ደቂቃ አድርጉት። ከዛ በኋላ ለ3 እያላችሁ እያሳደጋችሁት ሄዱ ማለት ነው። ነገሮችን በትንሽ ስትጀምሩ ይቀላችኋል። ግን እስካሁን እያጠናችሁ ስለመጣችሁ ለእናንተ which በጣም ቀላል ነው የሚሆንላችሁ ማለት ነው። ምክንያቱም አሁን ተነስታችሁ ለማንበብ እንደማትሞክሩ ተስፋ አድርጋለሁ። ምክንያቱም በ15 ቀን ውስጥ ተነስታችሁ ሙሉ ነገር ለማንበብ አይደለም፣ አሁን ለመከለስ ኦር ጥያቄዎችን ለመስራት ነው አይደለ እየተነሳን ያለ ነው። ስለዚህ ያንን ነገር ደግሞ ለማድረግ እስከሆነ ድረስ ነገ ከነገ ወዲያ ማለት አቁሙና አሁን ጀምሩ። ሁለተኛው ደግሞ ስልካችሁ ላይ ጊዜያችሁን ማባከን ወይም ደግሞ ስክሮሊንግ ነው ማለት ነው። ይሄ ምን ችግር ያመጣባችኋል መሰላችሁ? አንደኛ ጠዋት ተነስታችሁ ቲክቶክ ማየት፣ ጠዋት ተነስታችሁ ስክሮል ማድረግ፣ አይጂም ሊሆን ይችላል፣ ፌስቡክም ሊሆን ይችላል። የምትጠቀሟቸውን አፖችን በተደጋጋሚ ለብዙ ሰዓት ከ1 ሰዓት በላይ ከ2 ሰዓት በላይ ስልካችሁ ላይ ማሳለፍ፣ ይሄ 15 ቀን ለቀረው ሰው ዳንጀረስ ቲንግ ነው። ምክንያቱም ምንም አይነት ጊዜ ሳይኖራችሁ ስክሮሊንግ ላይ ጊዜያችሁ የምታባክኑ ከሆነ እናንተም ጊዜያችሁን እየገደላችሁ ትሄዳላችሁ ማለት ነው። ሶ ይሄንን በምንድነው ማስተካከል ያለባችሁ ማለት ነው? ጠዋት ስትነሱ ስልካችሁን ለ1 ሰዓት እንዳትጠቀሙ። ምክንያቱም ጠዋት ተነስታችሁ ወደ ስልካችሁ ሳይሆን መሄድ ያለባችሁ ጸሎት ማድረግ አለባችሁ፣ ጸሎት ማድረግ፣ ስፖርት መስራት ካለባችሁ ስፖርት መስራት፣ ሌሎች የምታደርጓቸው አክቲቪቲዎችን በሱ ሪፕሌስ ማድረግ ይጠበቅባችኋል ማለት ነው። ያለበለዚያ ስልካችሁ ላይ ጊዜ የምታባክኑ ከሆነ አይምሯችሁን በስልክ ደግሞ የምትጠምዱት ከሆነ ይሄ ለእናንተ ትልቅ ሪስክ እየሰጣችሁ ነው የሚሄደው። ምክንያቱም በዚህ 15 ቀን ውስጥ ያላቆማችሁት ልምድ በኋላ ላይ ወደ ፈተና 2 ቀን 3 ቀን እየቀራችሁ ሲሄድ ወደ ግቢ ስትሄዱ አይምሯችሁ ስለለመደው አምጡት የሚል ጥያቄ ያቀርብባችኋል። ያ ደግሞ እናንተ ላይ ስትረስ ስለሚፈጥርባችሁ ከእነዚህ አይነት አክቲቪቲዎች ራሳችሁን አርቁ ማለት ነው። ስለዚህ ጠዋት ስትነሱ ያልኳችሁን አክቲቪቲ መተግበራችሁን እንዳትረሱ። መጥፎ ልምድ ደግሞ በቂ እንቅልፍ አለመተኛት ነው። ይህ ምን ያስከትላል? ማታ ላይ እያመሸን እስከ 7 ሰዓት እስከ 8 ሰዓት አምሽተን መተኛት። ከዛም ባለፈ ደግሞ ጠዋት ስንነሳ ደግሞን የመነሳት ችግር ማለት ነው። አንድ 15 ቀን ለቀረው የኢንትራንስ ተፈታኝ ተማሪ ይሄ አይመከርም። ምክንያቱም ማታ ላይ ያን ሁሉ ሰዓት አምሽተን መተኛታችን ከዛ በኋላ ጠዋት ደግሞ መነሳታችን ደግሞ ቀኑን ኢፌክቲቭሊ እንዳንጠቀመው ያደርገናል። ይሄ ደግሞ የምታጠኑበትንም ሰዓት የእናንተንም ኢነርጂያችሁንም ሉዝ እያደረጋችሁ ነው የምትሄዱት ማለት ነው። ሶ ይሄን እንዴት ታስተካክሉታላችሁ ማለት ነው? ቋሚ ሰዓት ለራሳችሁ መድቡ። ቢያንስ ከ7 እስከ 8 ሰዓት ቋሚ የእንቅልፍ ሰዓት ሊኖራችሁ ይገባል ማለት ነው። ምክንያቱም እናንተ ኢንትራንስ ተፈታኝ ናችሁ። በቂ እረፍት ያስፈልጋችኋል። በቂ እንቅልፍ ጭንቅላታችሁ ሊያገኝ ይገባል። ያጠናችሁትን በስነ ስርዓት ለማስታወስ ከፈለጋችሁ ነገሮችን የምታርጉባቸውን ሰዓቶች ፊክስድ አድርጓቸው። የምታጠኑበት ሰዓት ፊክስድ ይሁን፣ የምተኙበት ሰዓት ፊክስድ ይሁን። ፊክስድ ከሆነ ምንም የምታመሹበት ምንም ምክንያት አይኖርም ማለት ነው። ማታ ላይ ወር ደግሞ ጧት ላይ ደክማችሁ የምትነሱበት ምንም አይነት ሜንስ አይፈጠርም። ስለዚህ በጊዜ ለመተኛትና በጊዜ ለመነሳት ራሳችሁን ዝግጁ አድርጉ። አራተኛው ደግሞ ራሳችሁን ከሰዎች ጋር ማወዳደር። ራሳችሁን ከሰዎች ጋር አታወዳድሩ በፍጹም ማለት ነው። እናንተ እስከዛሬ ያጠናችሁበት የራሳችሁ የእውቀት ስታተስ አላችሁ። እስከዛሬ የመጣችሁበት የእውቀት ደረጃ አላችሁ። ምንም አይነት የእውቀት ደረጃ ላይ ሁኑ፣ ምንም አይነት የደረጃ ስታተስ ላይ ሁኑ፣ ራሳችሁን ከሰዎች ጋር አታወዳድሩ። ጎበዙ ተማሪ የራሱ የሆነ የአእምሮ ካፓሲቲ ያጠናን ዘዴና የራሱ የሆነ ነገር አለው አይደለ? ስለዚህ እናንተም የራሳችሁ የሆነ እስከዛሬ የመጣችሁበት ያጠናን ዘዴ ያላችሁ፣ እስከዛሬ የመጣችሁበት የአእምሮ ካፓሲቲ ያላችሁ፣ የምታጠኑበት ዘዴ ያላችሁ። ሶ ራሳችሁን ከራሳችሁ ጋር ማወዳደራችሁን እርግጠኛ ሁኑ። ራሳችሁን ከሰዎች ጋር ማወዳደራችሁን አቁሙ። ይሄንን በምን ተኩት ማለት ነው? ራሳችሁን ከራሳችሁ ጋር በማወዳደር ትናንትና ካላችሁበት አሁን የተሻለ መሆናችሁን ብቻ እርግጠኛ ሁኑ። ትናንትና ላይ ያላችሁበት የእውቀት ደረጃ፣ ትናንትና የምታውቁት እውቀት ዛሬ ላይ እናንተ እንደሻሻላችሁት እርግጠኛ ሁኑ።
ያን እርግጠኛ ከሆናችሁ ሞር ኮንፊደንሳችሁን እያሳደጋችሁ ትሄዳላችሁ። ነገር ግን ራሳችሁን ከሰዎች ጋር ያወዳደራችሁ ከሆነ በእውቀት እንኳን ብትበልጧቸው እነሱ የበልጧችሁ ይሄዱ ስለሚመስላችሁ በራሳችሁ ኮንፊደንሳችሁን እያጣችሁ ነው የምትሄዱት። ከዛም ባለፈ ደግሞ ውጤታችሁን ሊያበላሽባችሁ ይችላል ማለት ነው። ስለዚህ ራሳችሁን ከሰዎች ጋር ማወዳደራችሁ በፍጹም አቁሙ። ሶስተኛው ደግሞ ጤናማ ያልሆኑ ምግቦችንና ውሃ ለመጠጣት ነው። ይሄ ደግሞ ምን ያስከትላል ካላችሁ ወይም ምንድነው ችግሩ፣ ምን አገናኘው ከኢንትራንስ ጋር ልትሉ ትችላላችሁ። በጣም ያገናኘዋል። ምክንያቱም በቂ ምግብ ካልተመገባችሁና ጃንኪ ፉዶችን ጣፋጭ ነገሮችን እየተመገባችሁ ከሆነ ይሄ የአእምሯችሁን ካፓሲቲ ኦር ደግሞ የመስራት እንትኑን እያደከመው ይሄዳል። ይደክማችኋል። በቃ ዝም ብሎ ተነስቶ ሊደክማችሁ ይችላል። ኦር ደግሞ ውሃ በስነ ስርዓት አለመጠጣታችሁ ደግሞ አእምሯችሁ ስታጠኑ ኦር እዛ ጋር ጥያቄዎችን ስትሰሩ በጣም ኢነርጂ ያባክናል። ስለዚህ ሞር ኢነርጂ ከተጠቀመ ደግሞ ውሃ ያስፈልገዋል ማለት ነው። ስለዚህ ምግባችሁን በትክክል ተመገቡ። እንደገና ደግሞ ውሃን ከ2 ሊትር እንደሚባለው በስነ ስርዓት ለመጣት ሞክሩ። በቂ ተብሎ የሚታሰበውን የውሃ መጠን መጠጣታችሁን እርግጠኛ ሁኑ ማለት ነው እንጂ ከኢንትራንስ ጋር አይገናኝም። በደንብ ይገናኛል። የምትበሉት ምግብ፣ የምትጠጡት ውሃ ኢነርጂያችሁን ሉዝ እንዳታደርጉና ኢፌክቲቭሊ እንድታጠኑ፣ ኢፌክቲቭሊ ጥያቄዎችን እንድትሰሩና እንዲሁም ደግሞ ኢነርጂያችሁ ስቴብል ሆኖ እንዲቆይ በደንብ ያግዛችኋል ማለት ነው። ያው ደግሞ እሺ ማለት አባዜ ነው። ምንድነው መሰላችሁ? ያለ እቅዳችሁ ወይ ደግሞ እቅዳችሁ ውስጥ የሌለበት ዛሬ አጠናለሁ ብላችሁ አስባችሁ አንድ ሰው መጥቶ እዚህ እንሂድ፣ አንድ ሰው መጥቶ ይሄንን እናድርግ ሲላችሁ እሺ የማለት ችግር ማለት ነው። አሁን ያላችሁ 15 ቀን ነው። በዚህ 15 ቀን ውስጥ ደግሞ ማድረግ ያለባችሁ ራሳችሁን ማስቀደምና ራሳችሁን ማስቀደም ነው። ምክንያቱም 12 ዓመት የለፋችሁበት ልፋታችሁ በዚህ 15 ቀን ውስጥ አበላሽታችሁ አታስቀምጡትም አይደለ? እስከዛሬ የለፋችሁበት ልፋታችሁ ደግሞ ኢፌክቲቭሊ እንዲውል ማድረግ ያለባችሁ በዚህ 15 ቀን ውስጥ ማይመቻችሁ ከሆነ አይመቸኝም፣ የምታጠኑ ከሆነ ማጠናበት ጊዜ ነው፣ ይሄ ጊዜ የኔ ጊዜ ነው፣ ይሄ ደግሞ ይሄ ማረግበት ጊዜ ነው ብላችሁ ራሳችሁን የምታስቀድሙበት ታይምና ታይም ብቻ ነው ማለት ነው። ስለዚህ እሺ የምትሉትንና የማትሉትን ነገር በደንብ ለዩ። ጊዜያችሁን የሚያባክንባችሁ፣ ጥናታችሁን ወደኋላ የሚያስቀርባችሁ፣ የእናንተን ውጤት ወደኋላ እንዲያስቀር የሚያደርግ ነገር እስከሆነ ድረስ አይሆንም ለማለት ዝግጁ ሁኑ ማለት ነው። እሺ በማለት ጊዜያችሁን አታባክኑ። ሰዎችን ለማስቀደም አትሞክሩ። እዛ ጋር ያስቀደማቸው ሰዎች 12ኛ ክፍል ብትወድቁ ለእናንተ መተው ህይወት አይሆናችሁም። ህይወት የሚሆናችሁ አንደኛ 12ኛ ክፍል የለፋችሁበት ልፋታችሁ ነው። ስለዚህ ያ ሁሉ ልፋታችሁ ከንቱ እንዳይቀር ከፈለጋችሁ እምቢ ማለት ያለባችሁ ጉዳዮች ላይ እምቢ በሉ ማለት ነው። 7ኛው ደግሞ ያለ እቅድ መዋል ነው። ነገ የምታደርጓቸውን ነገሮች በዚህ 15 ቀን ውስጥ አለማወቅ። ነገ ምንድነው ማረገው? ዝም ብሎ በዘፈቀደ አትዋሉ። እቅድ አውጡ በስነ ስርዓት። እስከ ዛሬ ያላችሁ እቅዶችም ሊኖሩ ይችላሉ። ስለዚህ እቅድ አውጣችሁ ነገ ፊዚክስ ይሄን ጥያቄዎችን እሰራለሁ፣ ከዛ ባለፈ ይሄን አደርጋለሁ ብላችሁ ማውጣት ይጠበቅባችኋል ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ ማለት ነው? ይሄን ቀላል እንዲሆንላችሁ ማታ ከመተኛታችሁ በፊት ነገ 3 ነገሮች ከሆኑ 3ቱ ነገሮች ይሄን አደርጋለሁ፣ ፊዚክስ ጥያቄ እሰራለሁ፣ ማትስ እየቀረኝን ቻፕተር ጨርሳለሁ፣ ኦር ደግሞ ባዮሎጂ ይሄን አደርጋለሁ፣ ሶሻል ተማሪም ከሆናችሁ ኢኮኖሚክስ ይሄን አደርጋለሁ፣ ሌሎች ትምህርቶችንም እንደዛ አድርጋችሁ ማስቀመጥ ይጠበቅባችኋል ማለት ነው። ስለዚህ ነገሮችን በእቅድ ለመመራት ሞክሩ። በዘፈቀደ ቀናችሁን አትዋሉ። የቀራችሁ 15 ቀን ብቻና ብቻ ነው። ነው ደግሞ ማማረርና አሉታዊ ነገሮች ናቸው። ይሄ ደግሞ ምንድነው? አላጠናውም እኮ ጊዜ የለኝም እኮ ይሄ አይገባኝም እኮ ምናምን እያላችሁ ለራሳችሁ አሉታዊ ነገር ለመናገር አትሞክሩ። ቻፕተሮችን ላጨርሱ ትችላላችሁ። አዎ አትጨርሱ። እኔም አልጨረስኩም ነበረ ስገባ። እንደዚህ ቀጥል። ሙሉን ነገር ለማወቅ አትሞክሩ። ሙሉ ነገር ላታውቁት ትችላላችሁ፣ ግን ለመረዳት ሞክሩ። ኮንሰፕቱን ለመያዝ ሞክሩ። ካላወቃችሁት ቪዲዮ ማየት፣ ነገሮችን መፍትሄያቸውን ከማሰብ ይልቅ ችግሮቹን እያሰባችሁ ችግሮቹ ላይ ጊዜያችሁን አታባክኑ። አሁን የቀራችሁ 15 ቀን ነው። በዚህ ቀናቶች ውስጥ ለራሳችሁ አሉታዊ ነገር እየነገራችሁት ከሆነ በኋላ ላይ የሚመጣው ራሳችሁ ላይ ኢፌክት ይፈጥራል። በተለይ አሉታዊ ንግግሮች። ይሄን በማስተካከል አለባችሁ። ለራሳችሁ ሁሉ ጊዜ የምትነግሩትን ነገር አስተካክሉ። ጥሩ ውጤት እንደምታመጡ ለራሳችሁ ንገሩት፣ እንደምታውቁ ንገሩት። አውቃለሁ ስትሉ ግን እያወቃችሁ ይሁን ማለት ራሳችሁን አታሉት አላልኩም፣ ግን ለራሳችሁ የምትነግሩትን ነገር አስተካክሉ። በቃ 3 ጥሩ ነገሮችን ለራሳችሁ ንገሩት። ኦኬ አስተካክለዋለሁ፣ አነበዋለሁ፣ እሰራዋለሁ፣ አደርገዋለሁ የሚሉን ነገር ለራሳችሁ እየነገራችሁ ይሄዱት። ምክንያቱም አይምሯችን እውነቱንና ውሸቱን አይለይም። ስለዚህ እናንተ ናችሁ እያስተካከላችሁት የምትሄዱት ማለት ነው። አድርጋችሁት እንኳን አሉታዊ ነገር ከነገራችሁት ለአይምሯችሁ ያንን አሉታዊ ነገር አፕላይ ያደርገዋል ማለት ነው።
ስለዚህ አሉታዊ ነገር ሳይሆን የሚሆንበትን መንገድ ላይሆን ይችላል፣ ግን የሚሆንበትን መንገድ ለአይምሯችሁ ንገሩት። እንደዛ ሲሆን አይምሯችሁን ቅልል አድርጎ ያየዋል። እንደዛውም ደግሞ እናንተም ኢፌክቲቭሊ እንድትጠቀሙትና እንድታደርጉት መንገዱን ይከፍትላችኋል ማለት ነው። ስለዚህ አሉታዊ ነገር ለራሳችሁ መናገራችሁን አቁሙ፣ መማራራችሁን አቁሙ። ጸሎት አድርጉ፣ ግራቲቲዩድ ይኖራችሁ፣ እንዲሁም ደግሞ የምስጋና ፕሮግራም ይኖራችሁ፣ አድርጉ፣ አመስግኑ ሁሌም ማለት ነው። ላይሆን ይችላል፣ ላይሳካ ይችላል፣ እንደፈለጋችሁ እየሄደ ላይሆን ይችላል። አንደርስታንድ ዩ ግን ያንን ነገር ስላማረራችሁ አይቀየርም። ስላማረራችሁ ምንም አይነት ነገር አትቀይሩም። ስለዚህ ማማረራችሁ ለውጥ ካላመጣላችሁ ደግሞ በማመስገናችሁ ውስጥ ለውጥ ታመጣላችሁ ማለት ነው። ምክንያቱም የሚያስፈልገው ለውጥ ነው እንጂ እዛው እንድትቀሩ አይደለም አይደለ? ስለዚህ አመስግኑ። ነገሮችን ላይ በፍጹም እንዳታማሩ። ነገር ደግሞ ባለፈው ነገር መቆጨት ነው። ይሄ ምንድነው? ወይኔ በዚህ ጊዜ እኮ ባነብ ኖሮ፣ ወይኔ ክረምት ብጀምር ኖሮ፣ ወይኔ እንትን ባረግ ኖሮ የሚባል ነገር አይሰራም። አሁን ያለ እጅ ላይ 15 ቀንና 15 ቀን ብቻ ነው። ሶአችን 15 ቀን እንዴት ልጠቀማት ነው ፐርፐዝ ሊሆን የሚገባው ማለት ነው። ባለፈ ክረምት አይደለም የሚባለው። ባለፈ ክረምት የተባለው ለራሱ ለምንድን ነው ብላችሁ መጠየቅ አለባችሁ። ህይወት ላይ ወደ ኋላ የለም፣ ወደፊት ብቻ ነው መሄድ የምትችሉት ማለት ነው። ስለዚህ ወደፊት 15 ቀን ካለ በዚህ 15 ቀን ውስጥ ምን ማድረግ ምን መለወጥ እችላለሁ? ምን ነገሮችን ማድረግ እችላለሁ? ምክንያቱም መለወጥ የምትችለው እሱን ብቻ ነው። ባለፈ ቀናቶች ውስጥ ምንም አትለውጥም። ስለተጨነቅ ስላሰብክ ያለፈው ቀናቶችን እያሰብክ በማማረርህ ምንም ነገር ነው የማትለውጠው ማለት ነው። ስለዚህ መተካት ያለብህ በዚህ 15 ቀናቶች ውስጥ ምን ነገሮችን ማስተካከል እችላለሁ የሚለው ላይ ፎከስ አድርጋችሁ ለመስራት ጣሩ ማለት ነው። ያው ደግሞ ፍጹምነትን መጠበቅ። ማናችንም ፍጹም አይደለንም ኦር ፐርፌክት አይደለንም። ፐርፌክትነትን አትጠብቁ ማለት ባዮሎጂን በደንብ በቃ ፐርፌክትሊ ሙሉን ለመረዳት ባንትን ኬሚስትሪ ሙሉን በቃ ፐርፌክት ሆናችሁ ለመረዳት አትጣሩ። ማንም ሰው ፐርፌክት የለም። ለፐርፌክትነት ለመጠጋት ነው ሁላችንም እየጣረን ያለ ነው አይደል? ስለዚህ ፐርፌክትነትን አትጠብቁ ኦር ደግሞ ሙሉን ለመረዳት ራሳችሁን አታጨናንቁት። ማለት አንድ ፈተና ነው ብትረዱት which is good። ፐርፌክት ብንሆን እኮ ሁላችንም አንጠላም። ግን ፐርፌክት እንደዛ አይነት ስታተስን በመጠበቅ ውስጥ ራሳችሁን ስትረስ ውስጥ ነው የምትከቱ። ፐርፌክትነትን አትጠብቁ። ፐርፌክትነትን ሳይሆን ለዛ ለፐርፌክትነት የሚያሳድጋችሁን ነገር ለመስራት ጣሩ ሁሌም ማለት ነው። ስለዚህ ራሳችሁ ፐርፌክት እንደሆናችሁ አትጣሩ። ሁሉም ሰው ስህተት ይሰራል። ጥያቄ ሲሰሩ ትሰራላችሁ። ጥያቄ እንዴት መስራት እንደምትችሉ በዛኛው ቪዲዮ ውስጥ አሳይቻችኋለሁ። እነሱ ነገሮችን በደንብ እያደረጋችሁ ሂዱ ማለት ነው። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር ማድረጋችሁን አትርሱ ማለት ነው። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አዲስ ከሆናችሁ ደግሞ ማለት ነው ቪዲዮውን እያየሁት ነበረ። ቪዲዮ እየታየ ነው ያለው፣ ነገር ግን ሰብስክራይብ እያደረጋችሁ አይደለም እና ሰብስክራይብ እያደረጋችሁ ቤተሰብ እንሆን። ብዙ ትላልቅ ሀሳቦችን እናነሳለን ማለት ነው። ከ12ኛ ክፍልም ሌሎች ቶፒኮችንም ቪዲዮ ስለምሰራላችሁ አሁን ደግሞ 12ኛ ክፍሎች እንዲሰራላችሁ የምትፈልጉትን ቪዲዮ ኮሜንት ላይ አስቀምጡልኝ ማለት ነው። ሁሌም እንደምላችሁ ደግነትን መርሃችን እናርግ።